ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 19 2018 ዓ.ም በዛሬው መረጃ ሰዓታችን ከትናንት በስቲያ የካቲት 17 በምስራቅ አርሲ የደረሰው አሳዛኝ የታጣቂዎች ጥቃትን በተመለከተ፣ ዶክተር ሲሳይ አውግቸው በዋስ ከተለቀቁ በኋላ አሁን ያሉበት አለመታወቁን በተመለከተ፣ ኮሎኔል ደመቀ ዘውዱ ከትግራይ ጋራ የመጀመሪያ ፍቺ ፈጽመናል ማለታቸውና የተሻረው የፌዴሬሽን ምክር ቤት ውሳኔን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ ምድር የንጹሃን ደም መፍሰስና የዜጎች መፈናቀል የዕለት ተዕለት ዜና በሆነበት በዚህ አስከፊ ወቅት በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ፈረቅሳ ቀበሌ የተፈጸመው አሰቃቂ ጥቃት የብዙዎችን ልብ በድጋሚ ሰብሯል። እናት ፓርቲ ትናንት ባወጣው መግለጫ መሰረት የካቲት 17 2018 ምሽት ጀምሮ በተፈጸመ የተቀናጀ ጥቃት በንጹሃን ዜጎች ላይ የህይወትና የንብረት ውድመት ደርሷል። ይህ ጥቃት ኢትዮጵያውያን በገዛ ወንድሞቻቸው እጅ የሚከፍሉት ከባድ ዋጋን በግልጽ የሚያሳይ አስከፊ ማሳያ ሆኗል። እስካሁን ከስፍራው በደረሱ መረጃዎች መሰረት በዚህ አረመኔያዊ ድርጊት 4 ንጹሃን ሰዎች በግፍ ተገድለዋል። 2 ሰዎች ደግሞ ለህይወታቸው በሚያሰጋ ከባድ የአካል ጉዳት ደርሶባቸው በሕክምና ላይ ይገኛሉ። ከዚህ በተጨማሪ የ2 ሰዎች ደብዛ የጠፋ ሲሆን ታጣቂዎቹ አፍነው ይዘዋቸው እንዲሄዱና ያሉበት ሁኔታ እስካሁን አለመታወቁ ተገልጿል። ጥቃቱ በሰው ህይወት ላይ ብቻ ያነጣጠረ አልነበረም፣ የዜጎችን የኑሮ መሰረት ያወደመ ጭምር እንጂ። ከ10 በላይ መኖሪያ ቤቶች በእሳት ተቃጥለው አመድ ሆነዋል። በተለይም ደግሞ አርሶ አደሩ ለዓመታት ለፍቶ ያከማቸው የእህል ጎተራ ጭምር በማቃጠል ቤተሰብንና ማህበረሰብን ለረሃብና ለችግር የሚዳርግ ተግባር ተፈጽሟል። ይህ በገበሬ ጎተራ ላይ የሚፈጸም ጥቃት የጥቃቱ ኢላማ የግለሰቦች ህይወት ከመቅጠፍ ባለፈ መላውን ማህበረሰብ በኢኮኖሚና በስነ ልቦና ለመስበር የታለመ እንደሆነ ተጠቁሟል። ይህ በምስራቅ አርሲ የተከሰተ አሳዛኝ ክስተት በኢትዮጵያ በተለያዩ አካባቢዎች ከሚታየው የጸጥታ ችግርና የእርስ በርስ ግጭት ተነጥሎ የሚታይ አይደለም። እንደ አንድ ኢትዮጵያዊ ይህንን የወንድማማቾች ጦርነት ብለን የምንጠራው ግጭት እያመጣ ያለው ጥፋት ከቁጥጥር ውጪ እየሆነ መጥቷል። መሳሪያ ያነሱ ወገኖች የሚፋለሙለት ለማንና ለምን ዓላማ እንደሆነ ግልጽ ባልሆነበት ሁኔታ ዋጋውን እየከፈለ ያለው ግን ያ መስኪኑ ገበሬ እናትና ህፃናት ናቸው። አርሶ አደሩ ጎተራው ሲቃጠልበት፣ ልጆቹ ሲታረዱበትና ቀሪዎቹ ደግሞ ሲሰደዱበት ማየት ለሀገር ትልቅ ውርደት ነው። እህል የሚዘራበትና የሚያጭድበት መሬት የደም መፍሰሻ መሆኑ ነገን በልበ ሙሉነት እንዳንመለከት ያደርገናል። በየቀኑ የምንሰማቸው የሞት ዜናዎች ቁጥር ብቻ ሆነው መቅረታቸው ለማህበረሰባዊ እሴቶቻችንና ለሰው ልጅ ህይወት ያለንን ክብር እያጠፋው ይገኛል። የፈረቅሳ ቀበሌ ነዋሪዎች በአሁኑ ወቅት በከፍተኛ ስጋትና ድንጋጤ ውስጥ ይገኛሉ። ጥቃቱ የተቀናጀ መሆኑ መረጃዎች መጠቆማቸው የጸጥታ መዋቅር አስቀድሞ መረጃውን የማግኘትና የመከላከል አቅሙ ምን ያህል ነው የሚለውን ጥያቄ እያስነሳ ይገኛል። መንግስት የዜጎችን ደህንነት የመጠበቅ ቀዳሚ ኃላፊነት ቢኖርበትም በተደጋጋሚ የሚከሰቱ መሰል ጥቃቶች ግን አሁንም ክፍተቶች እንዳሉ ያሳያሉ። ንብረቶቻቸው የወደሙባቸውና ቤተሰቦቻቸውን ያጡ ወገኖች አስቸኳይ የሰብአዊ እርዳታ የሚሹ ከመሆኑም በላይ በጠፋው ደም ተገቢው ፍትህ እንዲሰጥና የወንጀል ፈጻሚዎቹ በህግ ፊት እንዲቀርቡ መጠየቅ የሁሉም ዜጋ ግዴታ ነው። ይህ ትርጉም አልባ ጦርነትና እርስ በርስ መጫረሳችን የሚያተርፍልን ነገር ቢኖር መቃብር መቆፈርና ድህነትን ማባባስ ብቻ ነው። የኢትዮጵያ ህዝብ ከዚህ በላይ መከራ የመሸከም አቅም የለውም። በብሔር በፖለቲካም ስም ሆነ በማንኛውም ልዩነት ስም የሚፈጸሙ ጥቃቶች በአስቸኳይ ሊቆሙ ይገባል። ሰላም የቅንጦት ሳይሆን የህልውና ጉዳይ ነው። መንግስት፣ የፖለቲካ ፓርቲዎችና መላው የሀገሪቱ ዜጎች ወደ ልቦናቸው ተመልሰው ይህንን የመጠፋፋት አዙሪት ለመግታት በጋራ መስራት ይኖርባቸዋል። በፈረቅሳ ቀበሌ የፈሰሰው ደም የሁላችንም ደም ነው። የጠፋው ንብረትም የሀገር ሀብት ነው። በአማራ ክልል ከሚታየው የጸጥታ ችግርና ግጭት ጋር በተያያዘ ድጋፍ በማድረግ ተጠርጥረው በእስር ላይ የቆዩት ዶክተር ሲሳይ አውግቸው የፌዴራል ከፍተኛ ፍርድ ቤት የዋስትና መብታቸውን አክብሮ ከእስር እንዲፈቱ በወሰነው መሰረት ሂደቱን አጠናቀው ከማረሚያ ቤት በመውጣት ላይ ሳሉ በድጋሚም በቁጥጥር ስር መዋላቸው ተገለጸ። የዶክተር ሲሳይ አውግቸው የህግ ጠበቃ ለሚዲያ አካላት እንደገለጹት ደንበኛቸው የፍርድ ቤቱን የዋስትና ትዕዛዝ ተከትሎ አስፈላጊውን የገንዘብ ማስያዣ ከፈጸሙ በኋላ
ከማረሚያ ቤቱ ሊወጡ ሲሉ በበሩ ላይ በነበሩ የጸጥታ አካላት በድጋሚ ተይዘው ወዳልታወቀ ስፍራ መወሰዳቸውን አረጋግጠዋል። ጉዳዩን ሲመለከተው የቆየው የፌዴራል ከፍተኛ ፍርድ ቤት በአቃቢ ሕግ የቀረበባቸውን ክስ መርምሮ ተከሳሹ የዋስትና መብት ሊፈቀድላቸው እንደሚገባ በይኗል። ፍርድ ቤቱ በብይኑ ላይ በዝርዝር እንደገለጸው ዶክተር ሲሳይ አውግቸው የዋስትና ግዴታቸውን አክብረው ለችሎቱ ሊቀርቡ እንደሚችሉ እምነቱን አስፍሯል። በዚህ መሰረት ፍርድ ቤቱ የ100 ሺህ ብር የገንዘብ ዋስትና በማስያዝ ከእስር እንዲፈቱ ትዕዛዝ አሳልፎ ነበረ። ጠበቃቸው ለቢቢሲ እንደገለጹት ፍርድ ቤቱ በተመሳሳይ መዝገብ የተከሰሱትን 49ኛ ተከሳሽ አቶ ሞላልኝ ሲሳይን በተመለከተ በአማራ ክልል ያለውን ታጣቂ ቡድን ሄደው ሊቀላቀሉ ይችላሉ በሚል ስጋት የዋስትና መብታቸውን ሲከለክል፣ ለዶክተር ሲሳይ ግን የዋስትና መብታቸው እንዲጠበቅላቸው መወሰኑን አስታውቋል። ምንም እንኳን የፍርድ ቤቱ የነጻ ማሰናበቻ ትዕዛዝ ለማረሚያ ቤቱ ቢደርስም ዶክተር ሲሳይ ወደ ቤተሰቦቻቸው ከመቀላቀል ይልቅ በድጋሚ ለእስር መዳረጋቸው በሕግ ባለሙያዎች ዘንድ ከፍተኛ ትችትን እያስነሳ ይገኛል። ጠበቃው እንደገለጹት ከሆነ ደንበኛቸው ሁሉንም የሕግ ሂደቶች አጠናቀው ከማረሚያ ቤቱ ቅጥር ግቢ ገና እግራቸው ሲወጣ ነበረ ማንነታቸው ባልታወቁ የጸጥታ ኃይሎች ተይዘው የተወሰዱት ብለዋል። ይህ አይነቱ የመውጫ በር እስር በኢትዮጵያ የፍትህ ስርዓት ውስጥ ከቅርብ ጊዜ ወዲህ በተደጋጋሚ እየታየ ያለ ክስተት መሆኑን የገለጹት ጠበቃው ድርጊቱ የፍርድ ቤቶችን የበላይነት የሚሸረሽርና የዜጎችን ሰብአዊ መብት የሚጥስ መሆኑን ተናግረዋል። ዶክተር ሲሳይ አውግቸው በቁጥጥር ስር የዋሉት በአማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋር ግንኙነት አላቸው ተብለው ከተጠረጠሩ ግለሰቦች ጋር በተያያዘ ነው። አቃቢ ሕግ ተከሳሹ ለታጣቂ ቡድን ስንቅ፣ መረጃ ወይንም የገንዘብ ድጋፍ አድርጓል የሚል ክስ ቢያቀርብም ተከሳሹና ጠበቆቻቸው ግን ክሱን ሙሉ በሙሉ ሲያስተባብሉ ቆይተዋል። በኢትዮጵያ የሰብአዊ መብት ተሟጋቾች እና የሕግ ባለሙያዎች ፍርድ ቤት በነጻ የለቀቃቸውንም ወይንም በዋስ እንዲወጡ የፈቀደላቸውን ግለሰቦች የጸጥታ አካላት በድጋሚ በቁጥጥር ስር የማዋላቸው ተግባር የሕግ የበላይነትን አደጋ ላይ የሚጥል መሆኑን በድጋሚ ሲገልጹ ቆይተዋል። ይህ የዶክተር ሲሳይ ጉዳይ የዚሁ አሳሳቢ አካሄድ አካል መሆኑን የሕግ ባለሙያዎች ይሞግታሉ። የወልቃይት ጠገዴ ሰቲት ሁመራ ዞን የአስተዳደርና የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በቅርቡ የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫ እንዲያካሄድ ያስተላለፈውን ውሳኔ አስመልክቶ ጠንከር ያለ መግለጫን ሰጥተዋል። ኮሎኔሉ ይህንን የፌዴራል መንግስት ውሳኔ ከነባሩ መዋቅር ጋር የተደረገ የመጀመሪያ ፍቺ ሲሉ ገልጸውታል። ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ የማህበረሰቡ ማንነትና አስተዳደራዊ ጥያቄ ለበርካታ አስርት ዓመታት መስዋዕትነት ሲከፈልበት የቆየ መሆኑን አስታውሰዋል። የፌዴሬሽን ምክር ቤት አካባቢው ከትግራይ ክልል ተለይቶ የራሱን ምርጫ እንዲያካሄድ የወሰነው ውሳኔ የህዝቡን ህገ መንግስታዊ መብት ያከበረና ፍትሃዊ እርምጃ መሆኑን ጠቅሰዋል። ይህ ውሳኔ ለዘላቂ ነጻነት እንደ መጀመሪያ እርምጃ የሚወሰድ ነው ያሉት ኮሎኔሉ ሂደቱ ገና ያልተጠናቀቀ መሆኑንም አጽንኦት ሰጥተውበታል። እንደ እርሳቸው ገለጻ ሙሉ ፍቺ የሚከናወነው ከምርጫ በኋላ በሚካሄድ ህዝበ ውሳኔ አማካኝነት የአካባቢው ይዞታ በይፋ ሲወሰንና የንብረት ክፍፍል ጉዳዮች በህጋዊ መንገድ ሲቋጩ ብቻ ነው ብለዋል። የዞኑ የጸጥታ ኃላፊ የቀጣይ የፖለቲካና የአስተዳደር ትግላቸው ግልጽ መሆኑን አስታውቋል። ዋናው የመጨረሻው ግብ የወልቃይት ጠገዴ ሰቲት ሁመራ አካባቢ ሙሉ በሙሉ በአማራ ክልል ምክር ቤት ስር እንዲጠቃለልና በይፋዊ መዋቅር እውቅና እንዲያገኝ ማድረግ መሆኑን አስታውቀዋል። ይህ ሂደት የህዝቡን ፍላጎትና ታሪካዊ ዳራ መሰረት ያደረገ መሆኑንም በተደጋጋሚ ገልጸዋል። የኮሎኔል ደመቀ ዘውዱ ንግግር የፍቺ አገላለጽ በተለያዩ ወገኖች ዘንድ የተለያየ ትርጉም እየተሰጠው ይገኛል። አንዳንድ የፖለቲካ ተንታኞችና የትግራይ ክልል ተወላጆች ንግግሩ በሁለቱ ህዝቦች መካከል ጥላቻን የሚፈጥር እንዲሁም ለወደፊት አብሮነት እንቅፋት የሚሆን ነው በሚል ከባድ ትችት ሰንዝረውበታል። ኮሎኔሉ ለነዚህ ትችቶች በሰጡት ምላሽ የትግራይ ፖለቲከኞች ግብዝ ሲሉ ወርፈዋቸዋል። የትግራይ ልሂቃን ቀደም ሲል አካባቢው አከራካሪ መሆኑን በፍርሚያቸው አረጋግጠው ሳለ አሁን የፌዴራል ተቋማት ህጋዊ ውሳኔ ሲያሳልፉ መቃወማቸው አግባብነት የለውም ብለዋል። በተጨማሪም ጥያቄው የማንነትና የፍትህ እንጂ ከህዝብ ጋራ የመጣላት አለመሆኑን ገልጸው የትግራይ ፖለቲካ ኃይሎች ጉዳዩን ወደ ህዝባዊ ግጭት ለመቀየር የሚሄዱበትን መንገድ ኮንነዋል። ዛሬ ከሰዓት በኋላ በደረሰን መረጃ መሰረት የፌዴሬሽን ምክር ቤት ውሳኔ በፍርድ ቤት መታገዱ ተረጋግጧል። በአሁኑ ወቅት የወልቃይት ጠገዴ ሰቲት ሁመራ አካባቢ በከፍተኛ የፖለቲካ ውጥረትና በፌዴራል መንግስት የሽግግር ዝግጅት ውስጥ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።